ዛሬ እንዲልሽ እንዴት አለሽ? እኔ የምልሽ ማለት ነው ደሊቨሪ 25 ድራም ትከፍለልሽ። ምክንያቱም የደሊቨሪ ያላስከፈልኩሽም እና አለሽ ብር ብር ያልኩሽ 175 ሆኖ ነበረ። 150 ነው ያሰብኩልሽ። ይቅር በይ በእናትሽ። ፎሎ አድርጉት ማሜን። ማሜ ኧረ አትደውሉበት በእናታችሁ ጨርስ። ጓደኞቹ እንዳሰጣት እያሉ ነው። እሱ በህሊናው ነው እንጂ በጓደኛ ነው የሚመራው። አይስጣታ ምን ችግር አለው? እሷን እኛ ፎሎ እናስደርጋታልና መጀመሪያ ከምንም በላይ ክብር ይበልጣል፣ ትህትና ይበልጣል። በጨዋ ደንብ አናገር ነው እኮ እኛ ጨዋ ስለሆነን እሱ ጨዋ ስለሆነ ነው። በጓደኞቹ ነው የሚመራው። እሱ እኮ ትልቅ ሰው ነው። ህሊናው ካለው ህሊናው ካዘዘው ይስጣት። መወለድ በቃ አለቀ። ማሜ ትሰጣታለህ? አሰጣትም ታዲያ ችግር የለውም። ትንዳይነት ሰጣት ያለ ኖርማል። የት ነው የምትመጣው? ወንድ ታገ ታውቀዋለህ። ለመንጫው ነው ትሄጃለሽ። ልጅ ሚጣ ይቅርታ ማሜ አንድ ጊዜ የምር እኔ በጣም ያከበርኩት። ምክንያቱም እኔ ከሱ ጋር ሄድም ቁጥር ሰጠዋለሁኝ ይስጠኝ አካውንት። ጥሩ እሺ። አንቺ ማሜ ብሎክ ፍታት፣ ብሎክ ፍታት። አሁን ማሜ አሁን ፍታትና አሁን ላክላት። በቃ አይደዋወልም። ፍታት ይሰጣታል። ሰው ቃል የእምነት ዕዳ ነው። ቃል ከገባ በቃ ቃል ገባ ነው። እሰጣታለሁ አለ እሰጣታለሁ። በቃ ወንድ ልጅ እኮ ነው ጋይስ፣ እንደኛ እንደ ሴቶች አይደለም። ካላስ ይሰጣታል። በቃ ወንድ ልጅ በቃ አንድ ጊዜ ካፉ ወጣ በቃ አለቀ። እሰጣታለሁ። ልጅ ሚጣ እንደምንገርሽ ለምን እዛ ይሰጠኝ? ልጅ ሚጣ አሁን ቆይ አንቺ አትቸኩይ፣ ተረጋጊ። እሱ እኮ ተረጋጊ። በመጀመሪያ ደረጃ በጣም ይቅርታ ወንድሜ ብለሽ ይቅርታ ጠይቂው። አንቺ ገና መቼ እንዴ? ተይ እንጂ እንዴ ምናምን ሳይሆን ማለት ያለብሽ በቃ ብሎክ አንስቶልሽ ኮድ ይልክ። አሁን ብሎክ ያነሳሻል። በቃ አለቀ ማለት ነው። እንደዛ ነው። ይቅርታም ጠይቂ። ይቅርታ ጠይቄ በዘወይ ልጅ ሚጣ በጣም ብዙ እንትን አግኝቼብሻለሁ። አንቺ ሲጀመር በጣም ተዋሻለሽ ልጅ ሚጣ። እሱን የተጫንኩት ሴት ስለሆንሽ ለመስራት ስለፈለግሽ ብዬ ነው እንጂ አንቺ ውሸት አለብሽ፣ በደንብ ውሸት አለብሽ። ማሜ ብሎክ ፈታት ወንድሜ። አሁን ፈትቻት ያለሁኝ እናንተ ትበል። እኔ እኮ መስጠቱን አለመስጠቱ አይደለም። እኔ አልሰራበትም። ማርያምን ተረድቻለሁ። አረጋሽ ትትሬ ተረድቻለሁ። ሀይ በላት ወንድሜ። እሺ ሀይ በላት። እሺ ሀይ በላት። እሺ ሀይ በይው ሚጣ፣ ልጅ ሚጣ ሀይ በይው። እሺ ያለ ሀይ በይውና ይላክልሽ። ከዛ በኋላ አንቺ እዚህ ይቅርታ ትጠይቀዋለሽ ማሜ በስካላስ። አዎ ይዋደዳሉ። እንዲህ 2 ዓመት እኮ ጋይስ ልንገራችሁ፣ የፈለገ ነገር ቢሆን እህትና ወንድም ቢሆን ኖሮ አይጣሉም ነበር እስካሁን ድረስ ታውቃላችሁ። ይሄ ፍቅረኛ ፍቅር ምናምን ይሄ ቦይፍሬንድ ገርል ፍሬንድ በጣም መጥፎ ነገር ነው ታውቃላችሁ። በጣም መጥፎ ነው። ለዚህ ነው የተጣሉት እንጂ አይጣሉም ነበር። ስለዚህ እነሱ ባክግራውንድ ያላቸው ናቸው፣ መታረቅ ያለባቸው ናቸው። መታረቅ የለ እኔ ራሴ ይዘልኛው እኔ ራሴ መውደድ ይዘልኝ። እኔ ከሷ ምንም አይነት ችግር የለም ወንድሜ። አዲ እኛ የምናስታርቃችሁ በእህትነትና በወንድምነት እንጂ በቦይ ፍሬንድ በገርል ፍሬንድ አይደለም። ችግር የለም። አንተ በጣም መልካም ሰው ነህ፣ በጣም ትሁት ሰው ነህ። አነጋገርህ ጥሩ ነው፣ ጎበዝ ነህ። ምክንያቱም ትክክል ነው። ለማይሆን ነገር ጊዜ መፍቼት አያስፈልግም። በቃ ቆራጡ ነው ወደ ሌላ ነገር። አሁን ለእሷ ስጣት እንትኑን በቃ ዋናው በዚህ መስማማታችሁ ብቻ ነው። ብሎክ መፍታት ነው። ስጣት እንትኗን። እሺ ወንድሜ፣ እሷ ትግባ፣ ጆይን ትበል፣ ትግባና በቃ ሰላም እንፍጠር። ተመሰጋግደን እሷም ይቅርታ ጠይቃ እንለያይ። በቃ ማርያምን፣ እኔም ስራዬን ትቼ የተቀመጥኩ ለዚህ ነው። ይሄ ሁሉ ሰውም ደስ ይበለው። እየተጫጫፉ ነው። ይጻጻፉ ጋይስ። ካላስ እነዚህን አንድ ክፍል ከቶ መልቀቅ ነው። አንድ አልጋ ጋ በቃ የሚስት መድኃኒት እሱ ነው። አሰሚውም እንደ ሳሪ በጣም ተናዶባታል። እዛ እየሄደች እየተወችኝ አለ ከተለያየ ሰው ጋር። አዎ ለዛ ነው በጣም ይወዳታል ልጁ። ማርያምን አስበሽ ነው 2 ዓመት እህትና ወንድም ማውራት ቀላል ነው። እሺ ልጅ ሚጣ ላከልሽ። እሺ ቁጥር ኮድን ማለቴ እንዴት ነው? ቆይ ማሻ እንዴ
አገባቡና ለሱ ቁጥር ልስጠው። ማሜ ሂድና አገባቡን አሳያት። ማሜ ሂድና ቤቷ ሂድና አገባቡን አሳያት። እንዴት አድርጋ እንደምትመልሰው ምናምን አሳያት። እዛ በኋላ መታችሁ ትነግሩን አላችሁ። ቁጥሩ አሰጠኝ። እኔ ሁሉ ነገር ያደረሽ። እሺ ቁጥርሽን ላኪለት። ሚጣ ልጅ ሚጣ ላኪ መታ ትስጥህ። እሺ ቁጥር ዋትሳፕ ላይ ቁጥር የላትም። ሄደ ቁጥር ስጣት። እኔ ልንገራችሁ ወይ ቁጥር ሲቀጥል የእሱ የከፈተ ቁጥር የለም። ሲቀጥል የእሷ ቁጥር ማለት ነው። ሌላ ቲክቶክ የከፈተይበት አላት ቁጥር ማለት ነው። ግን ሲቀጥል ቀጥል ማሜ፣ እየሰማን ነው። አላስወራሉት እኮ እየደወሉ ማሜ አውራ 970 ሰው ፎሎ አድርጎታል። ሊሰጠ ቁጥር የእሷ ይሄ የቲክቶክ ቁጥር የላትም የእሷ ማለት ነው። እኔ ጋር ከሌላ ተቀብለ ተቀበይና እሰጥሻ አለኝ። ችግር የለም። እስኪ ኑ ነገ እኔ ምሳል ጋብዛችሁ እናንተ ሁለታችሁንም እና ቁጥሩን እናስተካክል። ማሬ እንትን እኮ ናቸው፣ ሳውዲ ናቸው እንዴ? ደስ የሚሉ ጓደኞች። ሳውዲዎች ቡዳ እየበላቸው ነው። ተው በጣም ማሚ ዱባይ ቢሆንማ እራት ጋብዛቸው ነበረ። አንቺ ራት እኔ ክፍሉን እችላለሁ። አለቀ። ሚጣ ልጅ ሚጣ ላኪለት። ወይኔ ሳሪ ዝም በይ። መንገዱን ቀደሽ የለ እንደ እነሱ ይላላካሉ። ዝም በይ። አይ ማሬ ጌታ እሱ በጣም እንትን ልጅ ነው። የምር በጣም ጨዋ ልጅ ነው። አዎ ደስ ይላል። ጌታ ፍቅረኛሞች ማለት ማግኔት ናቸው። ማግኔት ታውቃላችሁ? ማግኔት ሰው ማሚ ንግግርሽ ተመችቶታል። እየሳቀ ነው። ቢያጣላቸው ወዶ ልጠፍ ነው የሚለው ወስዶ ሲባል አልሰማችሁም? የባልና ሚስት ጥል ላይ አልገባም ይባላል። ምክንያቱም እነሱ ማግኔቲክ ነገር አላቸው። የሚያሳስብ ነገር አለ። ዝም በሉ። ነገ ታያቸዋላችሁ እዚህ ጋር ሲመጡ። ማሚ መሲ እኮ ለኩሰው ሄደች። እኔ እና የሷ ከተጣላን እኮ ቆይተናል። ገባሽ? ግን አሁን ያለ ብላ ዘገየ ቆይተ አካውንት ስለምትፈልግ ነው እንጂ የመጣ እኔ እና የሷ ቆይተናል። እኔም ሰበብተኛ ምን ታርግ ሌላ ሰበብ ከሌለ በአካውንት ሰበብ መጣች። አንተማ ቤት ብለህ መጣ። አካውንቱን ለመስጠት ብቻ ነው የመጣኸው። ሆዲፍ ጆ ሳውዲዎች ክፉ አይን ያያችሁ። ወላሂ እናንተ ጥሩ ባሎች ናችሁ። ወንዶቹም ሴቶቹም መልካሞች ናችሁ። ከአይን ያውጣችሁ። ግን ማሳፊ ውሃ የሚመጣው ከሳውዲ ነው ይባላል። የኢመራትን የበከለው የሳውዲ ውሃ ነው እንዴ? ምን ውሃ ማሚ? ማሳፊ ማይሳፊ አለ አይደል? እንደዚህ ታዲያ እኮ ከሳውዲ ነው። የሳውዲ ምርት ነው። የሳውዲ ምርት ነው። ሙኒት ማለት መጀመሪያ መጀመሪያ እኮ እሱ ነው የሚሰጠኝ ኮድ ማለት ነው። እሱ ጋር ስለሆነ ቁጥሩ ምን ማለት ነው? እየነገርኩሽ እኮ ነው። የኔ ልጋውት ብዬ አንቺን አስገብቼ ትወስጃለሽ ካላስ ቁጥሩን። እኔ አሁን መሻወር እየጠበቅኩ ነው። መሄድበት አለኝ ስጪና እዚህ ሳልወጣ እንዲሰጥሽ ትወደበይ። በእነሱ ቁጥር አለሽ? የደሽልችሽ ላይ ስልክ ቁጥር አለሽ? ያልተከፈተበት አንደኛው ስጫዋት ሜሴንጀሩን አታውቂውም እንዴ? በሜሴንጀር ላኪልና ካላስ ጻፊለት። አሁን ቶሎ በይ። እሺ ቶሎ በይ። ወዴት ነው መሽዋሩ ማሜ? ማሜ ወዴት ልሄድ ነው? ወዴት? ወደ ኢትዮጵያ ልሄድ ነው። ወደ ኢትዮጵያ ልትሄድ ነው? ያ እኔ ደግሞ ወደ ልጅቱ ያልክ መስሎኝ ልታስቀና ነው ልል ነበር። ወደ ኢትዮጵያ ልትሄድ ነው? ሰላም ግባ ወንድሜ። ስትመለስ በያት። እሺ ያ እንደዚህ ሰደህ እንጂ ለማስቀና ምናምን አይደለም። አይዞ የኔ ጌታ፣ ለሁላችሁም ግጣማችሁን ይስጣችሁ።
አሜን ማሚዬ። I can, if you need the vitamins. እኔ ስራሽን ስሪ ብዬ ቤትሽ ብልክሽ አይሳሪ ቆየን እኮ ከጀመርነው ሼር አድርገንልሽ ቀረሽ። ማሚዬ እንድታብላዩ እሺ ማሜ ልካላለች። በቃ ይልክልሻል። ሙኒት ይጅበት አንቺ ምን ሊሄድበት እያመለጠ እኮ ነው። እዛው ቢሆን ኖሮ ሳውዲ ቢሆን ኖሮ እኔ ተርቲብ አደረጋቸው ነበረ። ልጅ ሚጣ ወይ አሁን ሲመለስ ይቅርታ ጠይቄሽ ይጠይቃል። ጎበዝ ጁዬ አየሽ ምሸዋል ልሄድ ነው ምናምን የሚላት እኮ አውቆ እኮ ነው። ማሚ ስትመጣ ደስ ብሎት ኮመንት ላይ እየሳቀ እኮ ነው ማሚ በምታወራው ነገር። ወደ ሀገር ሊሄድ ነው አለ እኮ። ወይ ወደ ሀገር ተቀሊ ሲቀጥል እሷም ተቀሊ ምሸዋር ነው ወደ ሀገር የደህር ሰላም ግባ እንግዲህ ወንድም ማለት ለማንኛውም አይደሽ አልመጣልኝም አልመጣልኝም እያለ ነው። በምን ላክሽለት? እሺ ቆይ በሜሴንጀር ልፍታኝና በሜሴንጀር ልላክልህ። ኧረ ውጡና ተነጋገሩ እናንተ ልጆች። እንዴ አውቀው ነው እኮ ለማራዘም አይፋቱም። ናይቶል ያለ ይመቻችሁ። ፒስ ወደሽል ማሜ በሰላም ግባ። በጣም ነው የምናመሰግነው አክብረ ማሜ ሰላም ግባ። እሺ መለስ ደግሞ ንገረኝ። ተርቲብ እናደርጋለን። ቆይ አንዴ እንዳትወጣ ልጅ ሚጣ። እሺ ማሜ በጣም አመሰግናለሁ ስለሰጠኝ ማለት ነው። እሺ ተመለሰልሽ። ይቅርታ በይኝ። ወስተሻል በጣም ይቅርታ ጎበዛው። ይቅርታ በይው። ነገ በስስሜ ስለሚጠፋ እኔ ወስቻለሁ አልወስኩም። ይቅርታ በይኝና ያለን ኢትዮ ደቦስ እኔ ማሜ ወንድሜ ለጠፋው ጥፋት ይቅርታ፣ በጣም እኔም እንትኑ ስለምፈልገው ነው ብለሽ ይቅርታ ጠይቂ ሚጣ። እሺ በጣም ይቅርታ። እንደሱ አይደለም እንደዚህ አይደለም። እዚህ አይነት ይቅርታ ነው ያልወድም። ይቅርታ ስጠይቂ ማሚ ወንድሜ በጣም አመሰግናለሁ፣ ለጠፋው ጥፋት ላጠፋውን ነገር ደግሞ ይቅርታ፣ አሁንም ስለሰጠኝ በጣም አመሰግናለሁ። በቃ ሚጣ፣ እኔ እንደዚህ አይነት ይቅርታ አልወድም። ልጅ ሚጣ ቀጥ አውሪ እንጂ። እሺ አራይሉ በጣም ይቅርታ ስለሰጠኝ አካውንቴን ደግሞ ሚጣ ያለበለዚያ አስወጣሻለሁ። ሳሪ ይቅርታ እኮ አልኩት። እንደዚህ አይነት ይቅርታ ነው ያልወድም። እኔ ቤት ይቅርታ ሰው ሲጠያየቅ እንደዚህ አይነት ይቅርታ ተጠያይቆ አያውቅም። እሺ ምን ልበለው? ማሜ ወንድሜ አመሰግናለሁኝ፣ ለጠፋው ጥፋት ደግሞ ይቅርታ፣ አሁን ስለሰጠኝ ደግሞ አመሰግናለሁ። ወንድሜ ማለት አፈልግ ሊሆን ይችላል። ወንድሜ እሺ ማሚ ወንድሜ ላጠፋሁት ነገር በጣም ይቅርታ፣ አካውንቴ ስለመለስክልኝ በጣም አመሰግናለሁ። በጣም ይቅርታ። አዎ ደግሞ ማሜ ወንድሜ ነው የምትል፣ ምክንያቱም አሁን አንተም የራስህ ህይወት ያለ ሰው ነህ፣ እሷም የራሷ ህይወት ሊኖራትም ላይኖራትም ይችላል። ወደኋላ አትመለሱም። ምክንያቱም አሁን አንተ ወደኋላ ከተመለስክ ማሜ አንድ ነገር ልንገርህ፣ አሁን ደግሞ የጀመርከው ህይወት ይበላሻል። የሁለት የሶስት ሰው ህይወት ታበላሻለህ። ስለዚህ አቋም አንድ መሆን አለበት። ከእሷ ከሚጣ ጋር ይኸውልህ ወንድሜ ስማኝ፣ ከሚጣ ጋር አሁን የተነጋገራችሁት አካውንት በመመላለስ ነው። ግን ሌላ ሪሌሽንሽፕ ከጀመራችሁ ደግሞ ያችኛይቱን ደግሞ እንዳትጎዳ። እሺ ወንድሜ። ኖ ችግር የለውም። ቴንክ በመሰግናት ይመቻችል። እሺ ሚጣ ፈቶሻል ከብሎክ ሳ ቆይኛ እናመስግን ፈቶሻል ከብሎክ ፈታታል ከብሎክ ቆይ ላመስግነው። እሱ ማሚ ፈታታል ያ ፈትቼት ያለሁ ነገር። እሺ ሚጣ ሀይ በይው እና ይላክልሽ። ልጁ በጣም ጫኝ ነው። በይኛው እምቢ ካለች የወንድምሽን አካውንት ይዘሽ ወደ በዛኛውም ሀይ በይኝ ሄድ ሀይ በይው። በወደቱ
ላ ከብሎክ ከፈታት ሀይ ማለት ይቻላል። ሀይ ትላለች በሚሰንጀር ሀይ በይው እንጂ ሚጣ ማርያም መጣለ ወይ ድግበናል። እሺ ልጁ በጣም ጎበዝ ነው። ስክትር በጣም ከፍ ከምትል ነገር እሺ ማሚ አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በጣም መልካም ሰው ነህ፣ በጣም ጥሩ ሰው ነህ። ፈጣሪ ያሰብከውን ሁሉ ያሟላልህ። በቃ ምን ብዬ እንደምነግርህ አላውቅም። በጣም ቴንኪው። በስተመጨረሻ ደግሞ አካውንቷ ተሰጥቷት እዚህ መጣ እንደምታመሰግን እኔንም ተስፋ አለኝ። ሲቀጥል አንተ ወደ ኢትዮጵያ ገብተህ ወደ ዱባይ መምጣት ከፈለግ ካውራን እሽኛል። አሚን አሚን። አመሰግናለሁ። ወደ ኢትዮጵያ ሂደህ ወደ ዱባይ መምጣት ከፈለግ እኛን አውራን። እሺ እዚህ ነው የምመለሰው። ችግር የለም። እሺ ወንድሜ በጣም በጣም ስላከበርከን በጣም እናመሰግናለን። በሰላም ግባ፣ በሰላም ግባ። ሚጣንም አውራት። እሺ ወንድሜ ወንድሜ። እሺ እናመሰግናለን። አክብረህ ስለመጣ በጣም ነው የምናመሰግነው ወንድሜ። በጣም ቴንኪው። እናመሰግናለን። ቁጥሩህን ተላክልህ ቁጥሯን ላኪለት። ቁጥርሽን ላኪለት አሁን በቃ ተላልከዋል። ታላኪ ጨረሽ። አሁን ደስ አለሽ ሚጥሚጣ? አዎ ደስ ይለኛል። በጣም አመሰግናለሁ ሁላችሁንም። አንቺም ወይዘሮ ሚጣ ራስሽን ጠብቂ። ወይዘሪት ሚጣ ወይ ሁለተኛ እንዳትዋሽ እነግርሻለሁ። እሺ እሺ በተተሽ ደግሞ ስሪ። እሺ ቻው። አይ መቻች በጣም አመሰግናለሁ። አካውንት ሲመለስልሽ ነይ። እሺ እመጣለሁ። እሺ ቻው።